ትራምፕ ከዳቮስ የሚያስተላልፏቸው መልእክቶች ከአንድ የሀገር መሪ የሚጠበቁ አይደሉም። ሰውየው ስለሚናገሩት ነገር የአንድ ታዳጊን ዕውቀት ያህል እንኳን የላቸውም። ኢትዮጵያን ስለማስጨነቅ አብዝተው ያወራሉ። በእርሳቸው ንግግር የሚጨነቅ ሀበሻ እንደሌለ ለማወቅ ቢያንስ አንድ ገጽ ታሪክ ቢያነቡ መልካም ነበር። ትራምፕ ከአልሲሲ ጋር ተገናኝተው ሲመክሩ አንተ ጠንካራ መሪ ነህ፣ የኢትዮጵያውም ሰውዬ ያንተን ያህል ቀርቤ ባላውቀውም ጠንካራ እንደሆነ ሰምቻለሁ ብለዋል። ታዲያ ይህን እምነት ይዘው ሁለቱን መሪዎች ለማስማማት እሞክራለሁ ይላሉ። በመጀመሪያ የስልጣን ዘመናቸው ሚዛናዊ ያልሆነ ሽምግልና ሲያደርጉ የኢትዮጵያ ልዑካኖች ጥለው መውጣታቸው ይታወሳል። አሁንስ አሜሪካ በአባይ ጉዳይ አደራዳሪ ሆና ብትገባ ምን ይፈጠራል? አብረን እንመልከተው። ግብፅ ትራምፕ ካይሮን ሲረግጡ የአባይ የክብር ሽልማት የሆነውን ዘ ኦርደር ኦፍ ዘ ናይል የክብር ሽልማት ሸልማቸው ነበር። በወቅቱ ሁኔታውን የተከታተሉ አንዳንድ ወገኖች ግብፅ ይህን አስታካ ከኢትዮጵያ ጋር ያላትን ቅራኔ በትራምፕ በኩል ለማስፈጸም ልትጠቀምበት ትችላለች የሚል ግምት ሲሰጡ ነበር። የተገመተው እውን የሆነ በሚመስል መንገድ ዶናልድ ትራምፕ ግብፅ ለጋዛ ሰላም የተጫወተችውን ሚና በደብዳቤ አወድሰዋል። በዚሁ ደብዳቤም የታላቁ ህዳሴ ግድብን አጀንዳ ላሸማገል የሚል ጥያቄ ያቀረቡ ሲሆን እንደቀደመው ጊዜ ሁሉ በድርድር ስም አዲስ ጫናና ግፊት በኢትዮጵያ ላይ ለመፍጠር ሊጠቀሙበት ይችላሉ የሚል ስጋት ፈጥሯል። የኢትዮጵያና የአፍሪካ ቀንድ ተመራማሪው ዶክተር አቤል አባተ እንደሚናገሩት ከሆነ በትራምፕ የምትመራው አሜሪካ የማይገመት ፖሊሲ እየያዘች መጥታለች። ሄነሪ ኪሲንጀር በአንድ ወቅት እንደተናገሩት ከአሜሪካ ጋር መጣላትም ሆነ መወዳጀት ዋጋ የሚያስከፍል እየሆነ እንደመጣ አሁን በደንብ እያየን እንገኛለን። የትራምፕ አስተዳደር አሁን 10 ቦታ ድስት ስለጣደ ሌሎች ጉዳዮች ትኩረቱን የበለጠ ወስደውት ይህን እየረሳው ሊመጣ ይችላል የሚል ግምት አለኝ። ሆኖም በኢትዮጵያ ወገን ጉዳዩ በጣም በጥንቃቄ መያዝ ያለበት መሆኑም ይሰማኛል በማለት አስረድተዋል። አባይ በአጠቃላይ 6650 ኪሎ ሜትር የሚጓዝ የዓለማችን ረጅሙ ወንዝ ሲሆን በጥቅሉ 11 አገሮች ይጋሩታል። ከቡሩንዲ ጀምሮ ዲሞክራቲክ ኮንጎ፣ ሩዋንዳ፣ ኡጋንዳ፣ ታንዛኒያ፣ ኬንያ፣ ደቡብ ሱዳን፣ ኢትዮጵያ፣ ኤርትራ፣ ሱዳንና ግብፅ የተፋሰሱ ተጋሪ ተብለው ይጠቀሳሉ። ከነዚህ ሁሉ ውሃውን በማመንጨት የአንበሳውን ድርሻ የምትወስደው ኢትዮጵያ ብትሆንም ውሃውን በፍጹም የበላይነት ሲጠቀሙ የኖሩት ግን ግብፅና ሱዳን መሆናቸው ይታወቃል። የተፋሰሱ ሀገሮች ይህንን ችግር ለመፍታት የአባይ ተፋሰስ ሀገሮች ትብብር ብለው በመሰባሰብ ብዙ ጥረት አድርገዋል። ከዚህ ስብስብ የመነጨው የትብብር ማዕቀፍ ስምምነት ሲኤፍኤ በ6 ሀገሮች ተቀባይነት አግኝቶ በመፈረሙ ጸድቆ ወደ አስገዳጅ ስምምነትና ወደ ተቋማዊነት የተቀየረ ቢሆንም ነገር ግን ግብፅና ሱዳን ማዕቀፉን አንፈልግም ብለው እክል ሲፈጥሩ ቆይተዋል። አባይ የ11 ሀገሮች ጉዳይ መሆኑ ይታወቃል። ተፋሰሱ ሲኤፍኤ በሚባለው ተቋማዊና ዓለም አቀፍ የስምምነት ማዕቀፍ የሚታይ መሆኑንም ይነገራል። ኢትዮጵያ ከዚህ ቀደም የአፍሪካን ችግር በአፍሪካዊ መፍትሄ መፍታት የሚለውን አህጉራዊ መርህ በመከተል የታላቁ ህዳሴ ግድብ ጉዳይ በአፍሪካ ህብረት ሸምጋይነት እንዲመራ ከፍተኛ ጥረት ስታደርግም ቆይታለች። ይህ ሁሉ ባለበት ትራምፕ በአናት መጥተው አሜሪካ ናት ማደራደር ያለባት የሚል ሐሳብ ማቅረባቸው ከኢትዮጵያም ሆነ ከሌሎች የተፋሰሱ ሀገሮች ምን አይነት ምላሽ ያስከትላል የሚለው ብዙ እያነጋገረ ነው የሚገኘው። የግብፅ መሪዎችና ከፍተኛ ባለስልጣናት ከቅርብ ጊዜ ወዲህ በተደጋጋሚ ጊዜ ወደ ድርድር አንመለስም የሚል መግለጫ ሲሰጡ ተደምጠዋል። ጠቅላይ ሚኒስትሩ ሙስጠፋ መድቡሊም ሆነ የውጭ ጉዳይ ሚኒስትሩ በድር አብድላቲ ከኢትዮጵያና ከሱዳን ጋር ለ13 ዓመታት የተካሄደውን ድርድር ረብ የለሽ ሲሉት ቆይተዋል። እነሱ የሚፈልጉት ስምምነት ያልተደረሰበት በመሆኑ የዕቃ ጨዋታ እንደነበርም ያለ ሀፍረት ሲናገሩ ተደምጠዋል። በቅርቡ ደግሞ ኢትዮጵያ ሌላ ግድብ በአባይ ላይ ከገነባች እንተያያለን የሚል ዛቻ ሲያሰሙ የተደመጡት ባለስልጣናቱ ህዳሴ ግድብም ቢሆን በግብፅ ዘንድ ምንም አይነት ህጋዊ እውቅና የሌለው ፕሮጀክት እንደሆነ ሲለፍፉ ቆይተዋል። የግብፅ የውሃ ሀብትና መስኖ ሚኒስትር ሃኒ ስዌለም ከሰሞኑ በሰጡት አስተያየት ደግሞ አስገራሚ ውንጀላ በኢትዮጵያ ላይ አቅርበዋል። ታላቁ የኢትዮጵያ ህዳሴ ግድብ ውሃችንን ስላስቀረብን ካሳ ሊከፈለን ይገባል ብለዋል። ኢጂፕት ኢንዲፔንደንት የዜና ምንጭ ሰኞ ዕለት እንደዘገበው በግድቡ የተነሳ ለደረሰብን የውሃ ችግር ኢትዮጵያ ካሳ ትክፈለን ማለታቸውን አስነብቧል።
ታሪካዊ ከሆነው ከ55 ቢሊዮን ኪዩቢክ ሜትር የውሃ ድርሻችን ወደ 38 ቢሊዮን ኪዩቢክ ሜትር ተቀንሶብናል ብለዋል። የግብፅ ውሃ ፍላጎት አሁን ወደ 88 ቢሊዮን ኪዩቢክ ሜትር አድጓል። ወደ 23 ቢሊዮን ኪዩቢክ ሜትር ውሃ መልሶ ጥቅም ላይ በማዋል ነው ፍጆታችንን ለመሸፈን ጥረት እያደረግን ያለ ነው። እንዲሁም 4.8 ቢሊዮን ኪዩቢክ ሜትር ደግሞ በማጣራት እየተጠቀምን ነው። የግብፅ የነፍስ ወከፍ የውሃ ፍጆታም አሽቆልቁሎ ወደ 500 ኪሎ ሜትር ወርዷል። ይህ ደግሞ በዓለም ካለው አማካይ ከሚባለው 1000 ኪዩቢክ ሜትር የነፍስ ወከፍ ፍጆታ ያነሰ ነው። ሱዳን በግድቡ የተነሳ በግብርናና በኤሌክትሪክ ተጠቃሚ ልትሆን ትችላለች። ነገር ግን ደግሞ ጎርፍ ያሰጋታል። ባሳለፍነው ጥቅምት በግድቡ ያልተጠበቀ ውሃ አለቃቀቅ የተነሳ ጎርፍ ገጥሟት ነበር። ይህ ደግሞ ኢትዮጵያ በየቀኑ የምትለቀውን ውሃ 300 ሚሊዮን ኪዩቢክ ሜትር እንድትቀንስ አድርጓታል። ግብፅ 97 በመቶ፣ ሱዳን ደግሞ 55 በመቶ የውሃ ምንጫቸው በአባይ ላይ የተመሰረተ ነው። ታላቁ ህዳሴ ግድብ 13 ተርባይኖች ያሉት 74 ቢሊዮን ኪዩቢክ ሜትር ውሃ የሚይዝ ሲሆን እንደ አውሮፓውያን አቆጣጠር እስከ 2024 መስከረም ድረስ 5 ዙር ውሃ ሙሌት ተካሂዶበት ግድቡ የሚሸከመው ውሃ ከባህር ወለል በላይ 638 ሜትር ከፍታ ላይ ደርሷል። እንደ አውሮፓውያን አቆጣጠር በ1929 እና 1959 ስምምነቶች መሰረት ግብፅ 55.5 ቢሊዮን ኪዩቢክ ሜትር ውሃ ስታገኝ ቆይታለች። ከምታገኘው ውሃ ደግሞ ግብርና 80 በመቶውን የሚጠቀም ሲሆን ቀሪው ለ100 ሚሊዮን ህዝቧ ለመጠጥ የሚውል ነው በማለት የውሃ ሚኒስትሩን ውንጀላ በሰፊው ይዘረዝራል። የውሃ ሚኒስትሩ በዚህ ውንጀላቸው ግን አውቀውትም ይሁን ሳያውቁ ሀገራቸው ስትክድ የቆየችውን አንድ ሀቅ አጋልጠዋል። ሱዳን በኢትዮጵያ ህዳሴ ግድብ መገንባት ምክንያት በመስኖ ልማትና በኤሌክትሪክ አቅርቦት ተጠቃሚ ልትሆን ትችላለች በማለት መናገራቸው የግብፅ ባለስልጣናት ስለ ግድቡ ጎጂነት ለዓመታት ሲተርቱት የቆዩትን ክስ ውድቅ የሚያደርግ ሐሳብ ሰጥተዋል። የፋይናንስ እመርታ በኢትዮጵያ በሚል መሪ ቃል ተካሂዶ በነበረው ሰሞነኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ስለ ዓለም ወቅታዊ ሁኔታና ስለ ዓለም አቀፍ ስጋቶች አነጋጋሪ አስተያየት ሲሰጡ ተደምጠው ነበር። ዓለም በትንሹም በትልቁም ትናጣለች ያሉት አብይ ነገር ግን አለመፍራት መፍትሄ መሆኑን ነው የተናገሩት። ይህ መናጥ ምን ያመጣል ብሎ አንዱ ወዳጄ ጠየቀኝ። እኛ የዓለምን መናጥ አንፈልግም፣ ነገር ግን ዓለም የተረጋጋች በነበረችበት ሰዓት ምን አደረገችልኝ ነው መልሱ። ሳትናጥ ሳትቀር ጥቅም አግኝተን በመናጧ እንደምንጎዳ ከእነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት በጎ ዕድሎችን ፈልቅቆ ለማውጣት ነው መጨነቅ የሚጠበቅብን። የመጣን ነገር በመፍራት አይሆንም። ሰላም ሲሆኑ ለነሱ ነው ትርፉ፣ ሲጋጩም ለነሱ ነው ጉዳቱ። ሽማግሌ ከፈለጉ እናስታርቃለን። እኛ መሰረታችን የሀገር ብሔራዊ ጥቅም ማስጠበቅ ነው ብለዋል። ሲቀጥሉ ደግሞ አንደኛው የዓለም ጦርነት፣ ሁለተኛው የዓለም ጦርነት ይላሉ። እኛና ጅቡቲ ያልተዋጋን ዓለም ማን ነው? የነሱ ጦርነት የዓለም ጦርነት፣ የነሱ ረሃብ የዓለም ረሃብ፣ የነሱ እድገት የዓለም እድገት፣ የነሱ ምቾት የዓለም ምቾት። እነሱን የማይመለከትና እነሱ ጋር ያልሆነ ነገር ግን ሁለተኛ ደረጃ የሚሰጠው ጉዳይ ነው። ይህ ነው የዓለም ሁኔታ። ለዚህ ነው ሀገር በቀል በሆነ እሳቤ ተያይዘን እንውጣ እያልን ያለ ነው። ኢንቨስትመንትን በተመለከተ አንድ የሚባል ዌስት፣ አንድ የሚባል ሳውዝ ወይም እከሌ የሚባል አንድ ሀገር ብቻ አይደለም ያለው። በአንድ ሀገር ውስጥ ራሱ ከፍተኛ የፖሊሲ ልዩነቶች ሊኖሩም ይችላሉ። የእኔና የእናንተ ስራ በሁሉም አጋጣሚዎች እየገቡ መልካም ዕድሎችን መጠቀም ይሆናል። የሚጣሉ ካሉ እባካችሁ አትጣሉ ብለን መሸምገል ነው። ከተጣላችሁም ለቀይ ባህር መሆን አለበት እንጂ እንደዚሁ በባዶ አታድርጉት ብለን እንመክራለን። ወንድ ልጅ ከተጣላ አይቀር እንደሚባለው ጥሉ ለሀገር መሆን እንዳለበት እንመክራለን። አንዳንዱ ነዳጅ፣ አንዳንዱ ክብር፣ አንዳንዱ ነገ ማን ይቀድመኛል የሚል ነገር ያጣላዋል። አንዳንዱ ቀይ ባህር ያጣላዋል እና እንደ አግባቡ መጠቀም ጥሩ ነው ለማለት ነው በማለት ማብራሪያቸውን አክለዋል። የትራምፕ አስተዳደር በቅርብ ሰሞን በሚወስዳቸው እርምጃዎች ዓለም አቀፍ ትርምስና አለመረጋጋት መፈጠሩ ይነገራል። ከሰሞኑ በወሰደው እርምጃ ኢትዮጵያን ጨምሮ 75 የዓለም ሀገሮች ዜጎች ወደ አሜሪካ እንዳይገቡ የቪዛ አገልግሎት እገዳ ጥሏል። ቬንዙዌላን በመውረር ፕሬዝዳንት ኒኮላስ ማዱሮን አግቶ የወሰደው የትራምፕ አስተዳደር የዴንማርክ ሉዓላዊ ግዛት የሆነችውን ግሪንላንድን ካልወሰድኩ በሚል ከአውሮፓ ጋር ጭምር ፍጥጫ ውስጥ ገብቷል። ከ60 በላይ የተመድ ድርጅቶች
አባልነት አሜሪካን ያስወጣው የትራምፕ አስተዳደር የራሱን የተመድን ሚና የሚተካ ስብስብ ለመፍጠር ጥረት መጀመሩም ዓለም አቀፍ ስጋት ፈጥሮ ይገኛል። ይህ ሁሉ በሚታይበት ዓለም እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ የመሳሰሉ ቀጠናዊ ልዕለ ሀያል ሀገሮች አዲስ ፍጥጫ ውስጥ መግባታቸው ለምስራቅ አፍሪካ ጭምር አዲስ ስጋት ሆኖ እየቀረበ ነው። ሳውዲ አረቢያ ቱርኪያን፣ ኳታርን፣ ፓኪስታንን፣ ግብፅን፣ ሶማሊያን፣ ሱዳንንና የመንን አስተባብራ በተባበሩት አረብ ኤሚሬትስ እንዲሁም ከጀርባዋ አለች በምትላት እስራኤል ላይ ጫና የመፍጠር ጥረት እየጀመረች ሲሆን የራሷን ወታደራዊ ህብረት ለመፍጠር እየሞከረች ነው ሲባል ሰንብቷል። ይህን በመሰለ ዓለም አቀፍ እንዲሁም ቀጠናዊ ቀውስ በሰፈነበት ወቅት ዶናልድ ትራምፕ እንደ አዲስ የታላቁ የአባይ ውሃን ጉዳይ ካላሸማገልኩ የሚል እቅድ ማቅረባቸው ኢትዮጵያን ብቻ ሳይሆን በአጠቃላይ ምስራቅ አፍሪካን ጭምር ወደ ተባባሰ ቀውስ ሊከት እንደሚችል ስጋት ፈጥሯል። እኛ መሰናዷችንን እዚህ አበቃን። ቸር ያሰማን። ቸር ቆዩን።